ስራው የተከናወነለት ሰው ሆነ። የሚገርም እግዚአብሔርም ከዮሴፍ ጋር ቃል ለዮሴፍ የተነገረለት ወንድሞቹ በካዱት ጊዜ ነፃ ሆኖ የተወለደው ሰው በባርነት በተሸጠበት ጊዜ ነገሮቹ ጭፍን ባሉበት ጊዜ ይሄንን ቃል የእግዚአብሔር ቃል ሲናገር እናገኛለን። በነገራችን ላይ በተደጋጋሚ ነው ስለ ዮሴፍ እንደዛ የሚናገረው፣ ግን እዚህ ቦታ ላይ ያለው ቃል የሚገርም ቃል ነው። አንዳንድ ጊዜ መከናወን የሚለውን ቃል ስታስቡ ምን አይነት ሰው ነው የሚታያል? ወይ እግዚአብሔር ከእሷ ጋር ነው የምትሉት ምን አይነት ሰው ነው? ብዙ ጊዜ በእኛ ባህል የተለመደው ነገር አንድ ሰው የሆነ መከራ ሲያጋጥመው ምንድን ነው ወይ እግዚአብሔር እንዴት ፈረደበት አለ ነው። ደግሞ ነገሮች ሲሟሉለት በተለይ ቁሳቁስ ሆኖ እግዚአብሔር ከእሱ ጋር ነው። የዚህ ቦታ ላይ እግዚአብሔር ከእሱ ጋር የሆነ ሰው የተለየ ሰው ሆኖ እናገኛለን። እግዚአብሔር ከዮሴፍ ጋር ነበር፣ ስራው የተከናወነለት ሰው። ስለዚህ ባሉ ጊዜያት ቶሎ ጊዜ እያንዳንዱ መናነሳቸው ነጥቦች ራሱ የቻለ አንድ ትምህርት መሆን ያለበት ነው። ግን ነገ ባትጠሩ ሁሉንም ዛሬ ነግሬያችሁ ነው። ስለዚህ ዛሬ ይህንን እንነጋገራለን። አንድ 7 ነጥቦች ሰጣችኋለሁ። አጫጭር ናቸው፣ ልትይዟቸው ትችላላችሁ። ምክንያቱም አንዱን ብትረሱ ሌላውን እንዳትዘነጉ ብዬ ነው የምሰጣችሁ። እግዚአብሔር ከእርሱ ጋር የሆነለት ሰው የሚታዩበት ባህሪያት አሉ፣ የሚታዩ ጠባያት አሉ በዚያ ሰው ውስጥ። ያ ማለት በሌላ አነጋገር እኔና እናንተ እግዚአብሔር ከኛ ጋር እንዲሆን እነዚህ ነገሮች ልንይዛቸው ይገባል። እግዚአብሔርን ካልያዘን በስተቀር ኑሮ ድካም ነው የሚሆንብን። እግዚአብሔርን ካልያዘን በተለይ በዚህ ዘመን ክርስትና ራሱ አስቸጋሪ ነው የሚሆንብን። ብዙዎች ከእግዚአብሔር ጸጋ የወደቁት አካሄዳቸውን ከዓለም ጋር ስላደረጉ ነው። በአይምሮ መታደስ ተለወጡ እንጂ አይደለም ነው። ይሄን ዓለም አትምሰሉ ይለናል። ይሄን ዓለም አትምሰሉ ይለናል። ስለዚህ እግዚአብሔር ከእርሱ ጋር የሆነለት ሰው እንድንሆን እግዚአብሔር ይርዳል። ስለዚህ እግዚአብሔር ከእርሱ ጋር የሆነለት ሰው ምን አይነት ሰው ነው? የዮሴፍን ታሪክ ነው ዛሬ የምናቀርበው። ምናልባት የዮሴፍን ታሪክ ያላነበባችሁ ካላችሁ ዛሬ ጥሩ ነገር ነው። የሆነ ስትራክቸር አሳያችኋለሁ ከመጀመሪያው ጀምሮ። እግዚአብሔር ከእርሱ ጋር የሆነለት ሰው የመጀመሪያው አንደኛው የሚታይበት ባህሪ ቢኖር እግዚአብሔር ለሰጠው ራዕይ ታማኝ ይሆናል። ወይም በሌላ አነጋገር መለየትን ያገኘ፣ በታናሽነት ውስጥ መለየትን ያገኘ ዲስሰርንመንት የምንለው ማለት ነው። በነገራችን ላይ ቅዱሳን አባቶቻችን ለክርስቲያኖች ከሚሰጡት የመንፈስ ቅዱስ ስጦታዎች መካከል ዋናውና እጅግ አስፈላጊ የሆነው ነገር ቢኖር ይሄ ነው ይላል። መለየት፣ ክፉን መልካሙን ከክፉ መለየት፣ ዘላለማዊውን ከጊዜያዊው መለየት። ለምን በተለይ በዚህ ዘመን ብዙዎች መንፈሶች አሉ፣ ብዙዎች ክርስቶሶች አሉ። እኔ ክርስቶስ ነኝ እያሉ እየመጡ ነው አሁን በተለይ በዚህ ዘመን። ስለዚህ ክፉውን መንፈስ ከቅዱስ መንፈስ ለመለየት የመለየት ጥበብ ያስፈልጋል አይደል? የመለየት መንፈስ ያስፈልጋል። ስለዚህ አንዳንድ ጊዜ አንዳንዶች ሰዎች የሚመስላቸው መንፈሳዊነት የዳታ ጉዳይ የሚመስላቸው አሉ። ማለት ብዙ ስህተት በመስማት ብዙ መጽሐፍ በማንበብ ብዙ ነገር በማድረግ ወይም ደግሞ ካሉ ደብር ወደ ሌላው ደብር መሄድ ያን በማድረግ የሚመስላቸው ሰዎች አሉ አይደል? ዋናው ነገር መንፈሳዊነት የመለየት ነገር። ብዙ ሰዎች ሲጎዱ ያለው ዮሴፍ እግዚአብሔር ባለራዕይ አድርጎት ነበር። ባለራዕይ ማለት ምን ማለት ነው ካላችሁ እግዚአብሔር ያየውን የሚያይ ማለት ነው። ወይም ደግሞ እግዚአብሔር የሚያሳየው፣ እግዚአብሔር ያየውን የሚያይ። እግዚአብሔር አሁን ባለራዕይ ያደርጋል። አሜን። በቤታችን እግዚአብሔር ያየውን ማለት ነው። አንዳንድ ጊዜ በቤታችን እግዚአብሔር ያየውን ለማየት አንችልም፣ ቢዚ ነን። ምን እያደረገ የሌላውን ሰው ቤት እያየ፣ የሌላውን ነገር እያየ፣ የሌላውን ሰው ኑሮ እያየ እኛ እግዚአብሔር እዚህ ቤታችን ውስጥ ያስቀመጠልንን በረከት አንታለን።
ዮሴፍ ግን ስለራሱ እግዚአብሔር ያሳየው ነበር። ያንን ደግሞ ገና ከታናሽነቱ ጀምሮ በአባቱ ቤት ሳለ ደግሞ ተሽጦ በባርነት ሳለ በእስር ቤት ሳለ ወደኋላ እናየዋለን። በዛ ሁሉ በታማኝነት የያዘ ይገርመኛል። ምክንያቱም ምን ያህል ጽናት እንደነበረው ብታዩት ገና ከልጅነቱ ዘፍጥረት 37 ቁጥር 3 ላይ ይላል እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፣ እርሱ በሽምግልና የወለደው ነበርና ከብዙ ብር ያጌጠችን ቀሚስ አደረገለት ካለ በኋላ ቁጥር 4 ላይ ወንድሞቹ አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላም ይናገሩት ዘንድ አልቻሉም። እሺ አሁን ጥያቄ ይጠይቃል። በእነዚህ አይነት ሰዎች ብትከበሩ ምንድን ነው ማድረግ ያለባችሁ? ዝም ማለት ነው። ግን ዮሴፍ እግዚአብሔር የሰጠውን ነገር ለዓለም ከመናገር ወደኋላ አለ። አንድ ጊዜ ብቻ ማለት ነው። ከዚህ በኋላ ብትመለከቱ እንደውም እያነበቡ ዛሬ እያነበቡ እስቅ ነበር ብቻ ይሆን ደግሞ ምክንያቱም ለምንድን ነው በቃ እዛ ኤርሚያስ ምን ይላል? ዝም ልል ብፈልግም አልቻልኩም አልቻልኩም እንደበታጠጭ ሆነብኝ ነው የሚለው። በቃ ልፈነዳ ሆነ ነው የሚለው። ለምን ማሳየት ነበር። የሚገርመው መከራ ነው። አዎ ግን አስተውሉ፣ ወደ ራእያችሁ የሚያደርሳችሁ መከራችሁ እግዚአብሔር ማስተዋል ይመስላል። ሾርትከት የለም። አንዳንዴ ብዙ የምንጎዳውና መከራችንን የምናረዝመው ሾርትከት ስንፈልግ ነው። ነገር ግን መከራ ቢመጣ እንኳን እግዚአብሔር ለበጎ ያደርገዋል። ስለዚህ ዮሴፍ ናለ ዮሴፍን መልመን አለ ለወንድሞቹ ነገራቸው። ለማን? ለሚጠሉ እጅግ ለከፉበት ለወንድሞቹ ነገራቸው። ዮሴፍን መልመን አለ ለወንድሞቹ ነገራቸው። እነርሱም እንደገና በብዙ ምን አሉ? ጠሉት። እርሱ ደግሞ እንደገና ተናገራቸው። ቁጥር 9 ላይ ተመለከቱ። እንደገና ደግሞ ሌላ ህልምን አለመ ለወንድሞቹ ነገራቸው። ሁለት ጊዜ ነገራቸው። ስለዚህ ምንድን ነው እዚህ ጋር የምናየው? አንዳንዶቻችን እግዚአብሔር የሰጠንን ነገር ረስተናል። እግዚአብሔር ማስተዋል ይስጠን። እግዚአብሔር የሰጠን ነገር እግዚአብሔር የሰጠንን ጸጋ ለምንድን ነው የረሳነው ካልን ብዙ ጊዜ የምናሰላስለው ያጣነውን ነገር ስለሆነ የጎደለብንን ነገር ስለሆነ ለምንድን ነው እንዳልተደረገልን የምንሆነው ጊዜ ግን አመስጋኞች ስላልሆነ ረስተነዋል። እንደ አዲስ ነው ከእግዚአብሔር ጋር እኮ የምንደራደረው እንዳላደረገልን፣ እንዳልነገረን፣ እንዳላሳደገን፣ እንዳልተንከባከበን አድርገን ነው የምናስበው። ስለዚህ የእግዚአብሔር የሆነ እግዚአብሔር ከእርሱ ጋር የሆነለት ሰው የመጀመሪያው ነገር ምንድን ነው? እግዚአብሔር ለሰጠው ራእይ ታማኝ ነው። ከታናሽነቱ ጀምሮ እግዚአብሔር የሰጠውን ያንን የመለየት ነገር ያንን የራእይ ነገር እግዚአብሔር ያየውን ነገር ለዚያ ነገር ታማኝ ነው። ስለዚህ መጀመሪያው ጥያቄ ምንድን ነው እግዚአብሔር ያሳያችሁ? ምንድን ነው ለሕይወታችሁ ያሳያችሁ? ወጣቶች የሆናችሁ እግዚአብሔር ያሳያችሁ ነገር ምንድን ነው ያሳያችሁ? አንዳንድ ወጣቶች እግዚአብሔር የተጠቀሙባቸውን አይቻለሁ። ከታናሽነታቸው ጀምረው እግዚአብሔር የሰጣቸውን ነገር ይናገራሉ። ወላጆቻቸው ፊት ይናገራሉ፣ የሃይማኖት አባቶቻቸው ፊት ይናገራሉ፣ የሚጠሯቸው ፊት ይናገራሉ፣ ክላስሜቶቻቸው ፊት ይናገራሉ። እግዚአብሔር ወደዚያ ያነሳቸው። ስለዚህ መጀመሪያ አንደኛው እግዚአብሔር የሰጣችሁን የረሳችሁ ትኖሩ ይሆን? አይናችሁ ሌላ ነገር ነው። እግዚአብሔር ይባል። ብዙ ጊዜ ረስቻለሁ ወላጆቻችን እግዚአብሔር እንደገና እንድናስታውስ ያደርጋል። ሁለተኛው እግዚአብሔር ከእርሱ ጋር የሆነለት ሰው እግዚአብሔር በአደራ የሰጠውን ማናቸውን ነገር በታማኝነት ያከናውናል። ነግሬያችኋለሁ። ወደ ራእዩ ስፍራ ለመድረስ የምናልፍባቸው የህይወት ምዕራፎች አሉ። እግዚአብሔር ወደ አሳየን ነገር እግዚአብሔር ወደ አመለከተን ነገር ለመድረስ የምናልፍባቸው ነገሮች አሉ። አንዳንድ ሰዎች ምን ይሆናሉ? ያሳያቸው ነገር አለ። እዛ ለመድረስ እዚህ ሲያማርሩ ይኖራሉ። በብሬት እዛ የሚደርሱ ይመስላቸዋል። ግን ምንድን ነው እዚያ እግዚአብሔር ወደ አሳየን ነገር ለመድረስ
ዛሬ እግዚአብሔር በሚያሳልፈን ነገር መኖር አለብን። ታማኞች መሆን አለብን። ታማኞች መሆን አለብን። አንድ ልብ የሚነካ ታሪክ ሰምቻለሁ። ሰውየው በከፍተኛ የካንሰር ክሊኒክ ውስጥ የሚሰራ ሰው ስራው እንደሆነ ታውቃላችሁ። ህመምተኞች ሲመጡ በጣም የመጨረሻ ትልቅ ታዋቂ የሆነ የካንሰር ክሊኒክ ስለሆነ በዚህ በአሜሪካ የታወቀ ካንሰር ክሊኒክ ነው። በጣም የደከሙ 3ኛና 4ኛ ስቴጅ ላይ የደረሱ የካንሰር ታማሚዎች ናቸው ወደዛ ነው። ስለዚህ ሲመጡ እቃቸውን ቶሎ ብሎ ይቀበላቸው። ስራው እሱ እቃቸውን ተሸክሞ እነሱ እሱ ላይ ተደግፈው ወደዛ ነው ስራው። የሰውን ሸክም ምን ማለት ነው? መሸከም። ነገር ግን ይህ ሰው ይህን ስራውን አቅልሎ አያየው። በደስታ ነበር ገና ሲመጡ አፍሪካ አሜሪካዊ ነው ሰውየው እና በሚያውቀው የሚያውቀው የራሱ የሆነውን መዝሙር እየዘመረ የሚያጽናና ነገር እየዘመረ ይቀበላል። ከዕለታት አንድ ቀን አንዲት ሴት ደግሞ በብዙ ነገር ውስጥ ታለፈች እና በጣም በምሬት ውስጥ ነበረች፣ በብስጭት ውስጥ ነበረች። መጥቶ እቃዋን ተቀበለ። ያሺና እንደ በፊቱ እያጽናናት እየዘመረ ሄደ። ይህች ሴት እጅግ በጣም ታዋቂ የሆነች የኪነ ጥበብ ሰው ነበረች። ምን አለች? በሕይወቴ ብዙ ታላላቅ ኦፔራዎች ውስጥ ተሳትፌያለሁ። ታላላቅ ሙዚቃዎችን ሰምቻለሁ። እንደዚያ ሰው ድምፅ ነፍሴን ያጽናናል። እና ከዛ በኋላ ያ ጊዜው ሲደርስ እሷ አረፈች እና ምን እንዳደረገች ታውቃላችሁ? በእረፍት ቀን ላይ ማንም ሰው እንዳይዘምር ያ ሰው መጥቶ ይዘምር። ለምንድን ነው ይሄን የምነግራችሁ? ዛሬ እግዚአብሔር እናንተን ያስቀመጣችሁ ለብዙዎች መጽናናት እንድትሆኑ። ስራችሁ ምንም ይሁን፣ የምታልፉበት የህይወት ምዕራፍ ምንም ይሁን፣ አንዳንዶቻችሁ ከከስተመር ጋር የሚያገናኝ ስራ ሊሆን ይችላል ስራችሁ። አንዳንዶቻችሁ ምናልባት ልጆችን ማሳደግ ይሆናል ስራችሁ። ትልቅ ስራ ነው ልጅን ማሳደግ። ነገ ጳጳሳት እንዲሆናቸው፣ ነገ ቅዱሳን እንዲሆናቸው እነዚህ ልጆቻችን ታውቃላችሁ አይደል? ልጆቻችን ነገ ቅዱሳን መሆን ይችላል። ትልቅ ኃላፊነት። እንዴት አድርገን እናሳድግ? ለእናንተ ስል ነው እንዲኖረው እያለ ነው ያማረርን ነው። ዮሴፍ የሚገርማችሁ ምንድን ነው የሆነው? ያን ህልሙን እንዳየ ከዛ በኋላ በጣም ተወሳሰበ እና አባቱ መልእክት ሲልከው ይሄን አላሚ በዋን ነገር እናደርገዋል ሊገሉት ተማከሩ። መጨረሻ ላይ በይሁዳ ብልጠት በይሁዳ ብልሃት ነው ምን አደረጉት? አሳልፈው እናደረጉት ሸጡት። እንግዲህ ተሽጧል። አሰው የገዛው ጲጥፋራ ይባላል። ወደ ግብፅ ወረደ። ጲጥፋራ ቤት ነው ያለው፣ በባርነት ውስጥ ነው ያለው። እና ግን ምን ያደርግ ነበር? ምን ያደርግ ነበር? ተመልከቱ። ዮሴፍም በጌታው ፊት ሞገስ አገኘ። እርሱም ያገለግለው ነበር። ማን? ጲጥፋራ። ጲጥፋራ ምንድን ነው? ጲጥፋራ ቤት ዮሴፍ መልሱ ባሪያ ነው። ጲጥፋራ ቤት ውስጥ ባሪያ ነው። ነገር ግን ያገለግለው ነበር። በቤቱ ላይ ሾሞ ያለውን ሁሉ በእጁ ሰጠው። እንዲሆን በቤቱ ላይ ባለው ሁሉ ላይ ከሾመ በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከ። የእግዚአብሔር በረከት በውጭ በግቢ ባለው ሁሉ ላይ ሆነ። እዚህ አሜሪካ ውስጥ ለረጅም ጊዜ ኖሬያለሁ። አሁን ቀላል አይደለም ማለቱ ሆኖ እዚህ አሜሪካ ውስጥ ብዙ ኢትዮጵያውያን አላቸው። ለኦነሮቻቸው በረከት ይሆን አታውቁም? እንደዚህ አይነት ሰዎች ኦነሮቹ እንደ ቤተሰብ ያደረጓቸው። ለምን? እነዚያ ምንድን ያደረጉት? በታማኝነት የተሰጣቸው ሰው ሚኒመም ዌጅ ነው ያለው። ሚኒመም ዌጅ ስለማገኝ እንደሽ ነው አላሉ። በታማኝነት የተሰጣቸው። አንዳንዶቹ እግዚአብሔር ትዳራቸውን ባርኮላቸዋል። አልጋ ለአልጋ ሆኖላቸው አይደለም ትዳር፣ ግን የተሰጣቸው ትዳር በታማኝነት
ባል ባይመች ሚስት ባትመች በታማኝነት ልጆች ባይመች በታማኝነት ስለሆነ ምን ምዕራፍ ላይ ነው ያላችሁት? እግዚአብሔር የሰጣችሁ ኃላፊነት ምንድን ነው? ዛሬ ውሏችሁ ምን ይመስል ነበር? ምሬት የተሞላበት ነው? ብስጭት የተሞላበት ነው? ሐዘን የተሞላበት ነው? ወይስ በምስጋና ጌታ ሆይ ስለዚህ አመሰግናለሁ፣ ስለዚህ ሕይወት አመሰግናለሁ? አስተውሉ። ዛሬ ካልኖር ነገር መድረሳችን የሰማችን ብዙዎቻችን ክርስትናችንን ኑሯችንን በቀጠሮ ያስቀምጥናል። በቀጠሮ ነው ያስቀምጥነው፣ ለነገር አይደለም። እግዚአብሔር ከእርሱ ጋር የሆነለት ሰው እግዚአብሔር በሚያሳልፈው የሕይወት ምዕራፍ ሁሉ በሙሉ ልቡ በእግዚአብሔር ይኖራል። ሶስተኛ እግዚአብሔር ከእርሱ ጋር የሆነ ሰው በፈተናው ውስጥ ቅድስናው ይጠብቃል። በአውሬዎች ስለተከበበ አውሬ አይሆንም። በክፉዎች ስለተከበበ ክፉ አይሆንም። ቅድስናውን ይጠብቃል። ዮሴፍ እንደዛ በታማኝነት እያገለገለ እያለ ፈተና አጋጠመው። ምንድን ነበር ያጋጠመው? የጲጥፋራ ሚስት በሌላ ነገር ፈለገች። የጲጥፋራ ሚስት በሌላ ነገር ፈለገች። ምን ነበር ያ? ትልቅ ኦፖርቹኒቲ ነው አለ። ማምለጫዬን አገኘሁ አለ አላለም። ዮሴፍ ባሪያ ነው። አስተውሉ። ዮሴፍ ተሽጧል። ግን ምን እንዳላት ተመልከቱ። እንዲህ ይላል፣ ለዚህ ቤት ከኔ የሚበልጥ ሰው የለም አለ። ቤት ራሱ እንዳየ ታውቃላችሁ። ይኸው የፈለገ መከራ ውስጥ ብትሆኑ ያላችሁን ቫልዩ እንዳትረሱ። እግዚአብሔር የወደዳችሁ ናችሁ። እግዚአብሔር ያፈቀራችሁ ናችሁ። እግዚአብሔር የባረካችሁ ናችሁ። ዮሴፍ ስለ ዮሴፍ ብዙዎች ሊተነትኑ ይችላሉ። ብዙዎች ማብራሪያ ሊሰጡ ይችላሉ። ዮሴፍ ግን ማለት ከኔ የሚበልጥ ሰው የለም ማለት ነው። ከኔ ለዚህ ቤት ከኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም ማለት ስላለቃው ሲናገር ሚስቱ ስለሆንሽ ከአንቺ በቀር ይሰጠኛል። እንዴት ይህንን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? ይሄ ነው ትልቅ ነው። ቤታችን ውስጥ እንሆን፣ ስራ ገበታችን እንሆን፣ ከጓደኞቻችን ጋር እንሆን፣ ልጆቻችንን እናሳድግ፣ ሁል ጊዜ በማን ፊት ነን? በእግዚአብሔር ፊት ነን። ብዙ ጊዜ የምንረሳው ነገር ቢኖር በእግዚአብሔር ፊት ነን። በእግዚአብሔር ፊት እንዴት ይህንን ኃጢአት እሰራለሁ? ዘፍጥረት ምዕራፍ 39 ቁጥር 9። ስለዚህ ምን አለ? አሁን እናንተ ታውቃላችሁ፣ በግዴታ ልትይዘው ስትፈልግ ልብሱን ትሮላት ራቁቱ እና መቼም አንዳንድ ጊዜ እንደዚህ የተገፋ ተቆ ሲሆን ክፉ ሰው የበለጠ ክፉ ማለት ይሆናል። ስለዚህ ምን አለ? የሐሰት ክስ ሊደፍረኝ ነበር አለች እና በዛ በሐሰት ክስ ተመስርቶበት ወደሰብ ይህን ቅድስናው ናት። በፈተና የሚጸና ሰው ይለናል ያዕቆብ ምዕራፍ 1:12 በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱ ተስፋ ስለሱ የሰጣቸው የሕይወትን አክሊል ይቀበላል። ይህ ወደ አራተኛው ነጥብ ይወስደኛል። በመከራ ውስጥ እግዚአብሔር ከእርሱ ጋር የሆነ ሰው በመከራ ውስጥ እግዚአብሔር ከእርሱ ጋር እንዳለ ስለሚያውቅ ይታገሳል። አሁንም ዘፍጥረት 39 ቁጥር 20 ላይ በጣም ልክ በፊት እንዳነበብኩላችሁ ያለ የሚገርም ቃል ታገኛለህ። የዮሴፍን ጌታ ወሰደ ይባላል። የዮሴፍን ጌታ ወሰደ፣ የንጉሱ እስረኞችን ወደሚታሰሩበት ስፍራ ወደ ግዞት አስገባው። ከዚያ በግዞት ነበር። ሻንት ያይደላል እንዲያነ ሰው ብታይ ምንድን ነው መከራ ውስጥ የነበረ አሁን ለፈትልኝ ሲል ሌላ መከራ ውስጥ የገባ ሰው ብታገኙ ምንድን ነው ምን ፈርዶብን አይደለም? ግን ተመልከቱ፣ ከዚያም በግዞት ነበር ካለ በኋላ ቁጥር 21
እግዚአብሔርም ከዮሴፍ ጋር ነበረ ምህረትን አበዛለት ይህ ወይም ጲጥፋራ ቤት ውስጥ እግዚአብሔር ከማን ጋር ነበረ ከዮሴፍ ጋር ነበር እንደው የጲጥፋራን ቤት በዮሴፍ ምክንያት እግዚአብሔር ምን አደረገው ባረከለት የጲጥፋራ ሚስት በሐሰት ከሳው ዮሴፍ የት ገባ እስር ቤት ገባ እና እግዚአብሔር የት ገባ እስር ቤት እግዚአብሔር ትቶኛል እንዳትሉ እግዚአብሔር ረስቶኛል እንዳትሉ እግዚአብሔር ይረሳችሁ ነው ዛሬ ባላለፋችሁ የተሸከማችሁ ትናንትና የተሸከማችሁ እግዚአብሔር ከዮሴፍ ጋር ነበረ ምሕረትን አበዛለት በግዞቱ ቤቱ አለቃ ፊት ሞገስን ሰጠው በግዞቱ ቤቱ አለቃ ፊት ሞገስን ሰጠው የግዞቱ ቤቱ አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው ይታያችኋል ፓተር ነው ጲጥፋራ ቤት ያለው ጲጥፋራ ምንድን ያደረገው ቤቱን በሙሉ ሰጠው ያለው ዮሴፍ ይሄንን ነው በዚህ ቤት ውስጥ ከኔ የሚበልጥ የለም ያሰጠኝ ነገር ቢኖር ምን ነው አለ አንቺ ምክንያቱም አንቺ ሚስቶች አሁን ዮሴፍ እንደገና ወደ እስር ቤት ሲገባ እግዚአብሔር ከእርሱ ጋር ስለነበረ የእስር ቤቱ ዋና አዛዥ ያለውን ነገር በሙሉ ለማን ሰጠው ዮሴፍ ለምን እግዚአብሔር ከእሱ ጋር ነበር ስለዚህ በመከራ ያለን ሰው ስትናገሩ ተጠንቀቁ ቢገርፉ ተጠንቀቁ የምንናገረው እንደው ለሌላውም ሰው ተጠንቀቁ የምንናገረው በቃ አለው አቤት እንዴት ታድላለች እንዳትሉ ስለ ራሳችሁ ሁሉ ሞቅ ሲል ሁሉ አልጋ ላልጋ ሲሆን እግዚአብሔር ከእኔ ጋር ነው ደግሞ ትንሽ ደመን ሲል ምነው እግዚአብሔር ረሳኝ አትበሉ እግዚአብሔር ከእኛ ጋር እንዲሆን የሚያደርገው ነገር ልበ አምላክ ዳዊት ያለው ይህን መኒወርቁ ማይከል ስላሎተ ሞት እየፈሩ ሆነ ስማንተ ምስል በሞት ጥላ መካከል እንኳን ይሄ አንተ ከኔ ጋር ነህና ክፉን አልፈራም አንተ ከኔ ጋር ነህና በምን ውስጥ በሞት በሌላ ስፍራ በመዝሙር 123 ላይ ምን ይላል ሱባኮ እግዚአብሔር ምስሌነ ይሁን እስራኤል ሱባኮ እግዚአብሔር ምስሌነ እግዚአብሔር ከእኛ ጋር ባይሆን እስራኤል ሊበል እግዚአብሔር ከእኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸውን በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡን ነበር በዚያን ጊዜ ውሃ ባሰጠመን ነበር በነፍሳችን ላይ ፈሳሽ ባለፈ ነበር በዚያን ጊዜ ጎርፍ ውሃ በነፍሳችን ላይ ባለፈ እግዚአብሔር ከእኛ ጋር በጣም ይላል ተሳቸው ምትሻ ያላደረገ እግዚአብሔር ይባረክ ነፍሳችን እንደው ታዳኞች ወጥመድ አመለጠች ወጥመድ ተሰበረ እኛም አመለጥን ረድኤታችን ሰማይና ምድር በሰራ በእግዚአብሔር አራተኛው በመከራ ውስጥ ታጋሽ ይሆናል ያ እግዚአብሔር ያለው ሰው አምስተኛ እግዚአብሔር ከእሱ ጋር የሆነ ሰው በከፍታ ውስጥ ሲሆን ትሁት ይሆናል ደስ የሚለው ነገር እንገራችሁ መንገዳችን ዝም ብሎ ቁልቁል አይሆንም አንዳንዴ ከፍ እንላለን እግዚአብሔር ወደ አዘጋጀልን ነገር ለመድረስ ማለት ነው ያስተዋላችሁ ስለዚህ ምንድን ነው የሆነው እዚያ እስር ቤት ውስጥ ሆነ ሳለ ከንጉሱ ባለሟሎች ጋር ተገናኘ ታሪኩ ታውቃላችሁ ከንጉሱ ወይን ጠጅ አሳላፊና ከንጉሱ ማዕድ አቅራቢ እንጀራ በዛ ጋር ተገናኘ እና ዮሴፍን አወቁት ህልም ይነግሩታል እሱ ይተረጉምላቸው እና ሳያውቀው ዮሴፍ እግዚአብሔር ባቀደው መንገድ ለምን እግዚአብሔር ከእሱ ጋር ነውና እግዚአብሔር ብቻ ነው መንገዳችንን ማዘጋጀት የሚችልና እሱ ደግሞ ከከፈተ ማንም አይዘጋምና ሳያውቀው ዮሴፍ ከእስር ቤት የት ገባ ፓላስ ይታያችኋል አሁን ይህንን የሚያይ ሰው አለ ምናልባትም አንዳንዶቻችን ትቆጥረን አሁን እንዴት ሆኖ ነው ኑሮ የሚቀየረው ትልዋል አሁን እንዴት ሆኖ ነው ነገር የሚቀየረው በሰውኛ ምንም ልታዩአችሁ እግዚአብሔር መንገድ አለ እግዚአብሔር በእሳት ውስጥ መንገድ አለ በአውሎ ነፋስ ውስጥ መንገድ አለ በሞት ጥላ መካከል መንገድ አለ አይደለም
የተጣመመውን ማቃናት የታመመውን መፈወስ ቀርቶ የሞተውን ማስነሳት የሚችል የሞተውን ማስነሳት ብቻ አይደለም የሌለን ነገር እንዳለ አድርጎ መስራት ይችላል። ሮሜ ላይ ይላል ይሄ ነው ለሙታን ሕይወትን የሚሰጥ የሌለን እንዳለ አድርጎ የሚጠራ ነው። ለሙታን ሕይወትን የሚሰጥ በሉ ለሙታን ሕይወትን የሚሰጥ የሌለን እንዳለ አድርጎ ምን ነበር የሌለን ነገር እንዳለ አድርጎ ይሄ ሁሉ ታይቶ ተራራው ሸለቆ ሰማዩ ጋላክሲው የማናውቀው ኮስሞስ ነው የሌለው እንዳለ አድርጎ የሌለው ስለዚህ እግዚአብሔር ዮሴፍን ታላስ ይላል አጥያቄ ታላስ ገባ ዮሴፍ ጋር ማን ነበር? እግዚአብሔር እንዳትረሱ አንዳንዶቻችን የሚመስለን አንዳንዶቻችን ለማለት የምንፈልገው ልንገራችሁ በመከራችን እግዚአብሔር ከጎኔ ይሁን ነው ትንሽ ነገሮች ሲስተካከሉ ጌታው እዚያ ወራጅ ብትሆን እኔ ብነዳው ከዚህ ወራጅ እኔ ብሾፍረው እግዚአብሔር ይቅር ይበለን። አሜን። ትዳር ከያዘ በኋላ እኔ ብሾፍረው ልስተ ከዛሬ ልጆችን በራሳችን ጥበብ እናሳድግ መስሎ እዚህ ጋር ወራጅ ቢዚ ሆኜ እኮ ነው ቅዳሴ ማለት ነው ልጆች ቃል እግዚአብሔር ማስፋ ቢዚ ሆኜ እኮ ነው ልጆች የማላደርግ መዝሙር ይቆማል መዘመር ይቆማል ልክ ልጅ ወንደ መዘመር የለበትም የተባለ ለምን ቢዚ ነኝ እግዚአብሔር ማስተዋወቅ ፓላስ ውስጥ ዮሴፍ እግዚአብሔር ከእሱ ጋር እንደሆነ ስላወቀ እግዚአብሔርን አልረሳውም። እግዚአብሔርን የማይረሳ ልብ ይስጠን። ስለዚህ ፈርዖን ምን አለው? ፈርዖንን ዮሴፍን አለው ህልምን አየሁ የሚተረጉምም አልተገኘም። ህልምን እንደሰማ እንደተረጎምክም ስላንተ ሰማሁ። አሁን ዮሴፍን ብትሆኑ እናንተ የአሜሪካ ፕሬዝዳንት ምክንያቱም በነገራችን ላይ የእሱ ፓወር የፈርዖን ፓወር በዛ ወቅት የአሜሪካ ፕሬዝዳንት ፓወር ኢንት ነበር። ለምን? ግብጽ ማለት እጅግ ታላቅ ልዕለ ኃያል ሀገር ነበረች። ስለዚህ የአሜሪካ ፕሬዝዳንት ፊት ቆማችሁ እጅግ በጣም ስጦታ ያለን ሰው ነው ትልቅ ነገር እንዳለ ሰምቻለሁ ብትባሉ በሳችሁ ነው። እኔ ፕሬዝዳንት ሆይ እውነት ነው ከኔ በላይ ማንም የለም አለ የሌለም ነገር ነው እናናገር በዚህ አሜሪካ ውስጥ ራስን መሸጥ ትልቅ ጥበብ ነው አይደል? ይህ ዮሴፍ እንደዛ ነው ማለት ነው። ዮሴፍ ለፈርዖን እንዲቆም መሰለኝ ይህ በእኔ አይደለም እስቲ በሉ ይህ በእኔ አይደለም እግዚአብሔር ግን ለፈርዖን በደህንነት ይመልስለታል። ማን ከእሱ ጋር እንዳለ ስላወቀ ምን አለው? እንደተረጎም ሰማው ሲለው ይህ ከኔ አይደለም። በዚያ ከፍታ ውስጥ ታች የነበረበት አራስ በዚያ ከፍታ ውስጥ መሬት መርገጡን አራስ የተንበረከከ ሰው አይወድቅም። ታውቃላችሁ የተንበረከከ ሰው ምን አይወድቅም። ላይ ዘጠናኛው ፎቅ ላይ ያለስ ከሰከሰ የዱባዩ ፎቅ ላይ ያለስ እግዚአብሔር ማስተዋል ይስጥ። አሁን ሰው ያደረገው ይሄ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 9 ላይ እኔ ከሐዋርያት ሁሉ የማንስ ነኝ የእግዚአብሔርን ቤተክርስቲያን ስላሳደድ ሐዋርያት እንዲጠራ የማይገባ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔ የተሰጠኝ ጸጋው ከቶ አልነበረም። ከሁላቸው ይልቅ ደከም እውነቱ 14 መልእክታት ማለት ነው። ታናሽ እስያ የሚባለው በሙሉ አብያተ ክርስቲያናትን የተከለው እሱ ይምናል። ከሁላቸው ይልቅ ደከም ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። በአፖስተል አላው ጸጋው ዘላለም እኔ አይደለሁም። በእኔ ላይ ያለው የእግዚአብሔር ጸጋ በእኔ ላይ ያለው የእግዚአብሔር ጸጋ እግዚአብሔር ከእርሱ ጋር አይሆን ሰው ከየት እንደተነሳ የት እንደቆመ ማን እንደተሸከመው ያውቃል። እግዚአብሔር ይባርካችሁ። በነገሮች እግዚአብሔር ነገሮችን መሳካት የሰጣችሁ ሰዎች አደራችሁ። ይሄ እጅ ያመጣው ነው። ይሄ ኃይል ያመጣው፣ ይሄ ጉልበት ያመጣው፣ ይሄ የኔ ጥበብ ነው። ጥበብ ሆነ ስድስተኛ እግዚአብሔር ከእርሱ ጋር የሆነ ሰው
ሲያገኝ የይቅርታ ሰው ነው። እኛስ ጊዜና ወስና አቅምስና እገሊ ማለት ይገባል። ደካማ ሆነን እኮ የሰው ቂም አንይዝም እኮ ጠላት እንዳላፈራ ብለን ወደ ኋላ ልክ ኃይል ቢያንስ ሲሰማ ሊስቱን ማውጣት ጀምራለን። ቀብራችን ለማይቆመው ሰው እግዚአብሔር ይቅርታ ለሚሰጥ አሜን። ዮሴፍ አንዱ ትልቁ ነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተቆርጾ አስሮታል። ምሳሌ የተሸጠበት ነገር የጌታ ምሳሌ ነው። ሁሉ ነገር አንዱ ሌላው ትልቁ የጌታ ሰው ነው። ጌታ መስሎታል። የጌታ ምሳሌና ጽላቦ ተጠቅሷል ይላል እና ዮሴፍን የሸጡት እነማን ናቸው? ወንድሞቹ። ረሃብ ሆነ በእነሱ ሀገር። እሱ ልክ ሲሾም ረሃብ ሆነ እና መጡ አወቃቸው። እነሱ አወቃቸው። ከዛ መጨረሻ ላይ ነገር አለ። ታሪኩ ታረቁታላችሁ። ዘፍጥረት 45:4 ላይ ዮሴፍን ወንድሞቹ ወደ ቤት ገቡ። ታላቅ ባለስልጣን እኮ ነው። በዛ ነው ፕራይም ሚኒስተር። የሀገሪቱ ኢኮኖሚ በሙሉ የሚንቀሳቀሰው በዮሴፍ እና ወደ ቤት ቀርበዋል። ወደ እሱ ቀረቡ ናቸው። ወደ ግብፅ የሸጣችሁ እኔ ወንድማችሁ ዮሴፍ ነኝ ማለት ዮሴፍ ነኝ ሲላቸው ከላይ ከፍላችሁ ታርቁ የሚናገሩት አጡ ነው የሚሉት ሾክ ነበር ይሉት ደነገጡት እንዳለ አፋቸው ተሳሰረ እና እንደገና ሁለተኛ እኔ የሸጣችሁ ነኝ ዮሴፍ ከዛ የተናገሩ እግዚአብሔር ይህን ጸጋ ይስጠን። አሜን። ምንድን ነው ያለው? አሁንም ወደዚህ ስለሸጣችሁ አትዘኑ፣ አትቆጠሩ። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛል። ዚዮ ሰው ነው በበቀል የተበላሸ ያገኘውን በረከት እንኳን በቀጥታ ያተነሰተበት እንዳለ ታውቃላችሁ። በችግር ውስጥ ስንት ነገር አልባ እግዚአብሔር ቤት ሰጥቷት እሷ ግን የኋላ ሰውኛ ናት። ሁሌ ትከነከናለች። የነዚያ ሰዎች ስም ሲነሳ ትናደዳለች። እንደዚህ አይነት ሰው አጋጥሟቸው ያውቃል? እግዚአብሔር ሁሉ ነገር አዘጋጅቶለት አከናውኖለት ሁሉ ነገር ተሰጥቶ ሁሌ ጥርሱን የሚያፋጭ ሰው መሬተኛ ያ መሬት ውስጡን ስለሚበላው ለልጆቹ እንኳን የደስታ ፊት አያሳይም። ለቤቱ ለሚስቱ ልቡ መስጠት አይፈልግም። ለምን? ምክንያቱም ባለቤት ሆኖ አለቤት ይገባል። እግዚአብሔር ከዚያ ይፈውስ። አሜን። ስለዚህ ምናምን አሁን ወደዚህ ስለሸጣችሁ አትዘኑ፣ አትቆጠሩ። እግዚአብሔር ሕይወትን ለማለት ከእናንተ በፊት ሰጥቶኛል። እግዚአብሔር በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኝ። አሁን እናንተ ወደዚህ የላካችሁ አይደላችሁ፣ እግዚአብሔር ላከኝ እንጂ። ለፈርዖን እንደ አባት አደረገኝ፣ በቤቱ ሙሉ ላይ ጌታ፣ በግብፅ ምድር ሙሉ ላይ አለቃ አደረገኝ። አሁን ይታያችኋል። ታፈሩን እዩት። ጲጥፋራ ቤት እያለ ከዮሴፍ ጋር ማን ነበር? እግዚአብሔር ነበር። ስለዚህ በጲጥፋራ ቤት ምን ሆነ? አለቃ ሆነ። እስር ቤት እያለ ከዮሴፍ ጋር ማን ነበር? እግዚአብሔር ነበር። በእስር ቤቱ ላይ አለቃ ሆነ። በፓላሱ እግዚአብሔር ከማን ጋር ነበር? ከዮሴፍ ጋር እና በፈርዖን ምን አደረገው? የፈርዖን አባት ነው። የፈርዖን አባት ፈርዖንን የሚመክረው ፈርዖንን ጋር የሚያደርገው እሱ ነው። ስለዚህ ምን አለ? እናንተ አይደላችሁ የሸጣችሁ፣ እናንተ አይደላችሁ የላካችሁ፣ እግዚአብሔር ነው የላከኝ ለእናንተ መድኃኒት ሆነ። ይሄን ማለት ይችላል። ይሄን ማለት ይችላል። የይቅርታ ያለው ብዙ ኢትዮጵያውያን ተገፍተው ነው ወደ ውጭ ወጡ። ተገፍተው ነው ግን ተገፍተው ደግሞ ለቤተሰቦቻቸው ግን እስካሁን በሌላቸው ይቆጥሯል። እስካሁን እኔ ተገፍቼ እኮ ሱዳን በስደት ይሏል።
ወይ ደግሞ ጅቡቲ እናንተ ፊታችሁ ተጣጣው እንዲህ ሆኖ ነው የሚሉ ሰዎች አሉ። የተሰጣቸውን ጸጋ እግዚአብሔር እንደሰጣቸው በስደት ሀገራቸው ሀገር አስለማቸው እግዚአብሔር ከነሱ ጋር ነው። እግዚአብሔር የሰጠንን ጸጋ እንድናስተውል አምላካችን ይርዳን። አሜን። ከሁሉ እንደው በነገራችን ላይ መጽሐፍ ቅዱስ ስታነቡ ልብን የሚያሞቅ ነገር አለ። በጥንቃቄ ታነቡ። ለምን ነው ይሄ የሆነው ገና ያዕቆብ ሳይመጣ ነው። ያዕቆብ ሳይመጣ ነው እኔ ብሏቸው ከዛ በኋላ ሄደው ለያዕቆብ ነገሩት። ያዕቆብ መጣ። ከዛ ያዕቆብ ሞተ። ልክ ሲሞት መቼ አንዳንዴ ልብ ካልተፈወሰ እኮ ዮሴፍ ምን አድርጓቸዋል? ነገር ይቅር ብሏቸዋል። እነሱ ግን ራሳቸውን ይቅራሉ። እግዚአብሔር ከዚህ ይሰውራል። እንዲህ ደግሞ ይሆናል። መድኃኔዓለም በደሙ ይቅር ብሎ እኛ የራሳችንን ይቅር ያላልና እና ምን ሆነ? እንዲህ ይላል ዘፍጥረት ምዕራፍ 50 ላይ የዮሴፍም ወንድሞች አባታቸው እንደሞተ ባዩ ጊዜ እንዲህ አሉ፣ ምናልባት ዮሴፍ ይጠላን ይሆናል። ባደረግንበት ጥፋት ብድራት መልስብን ይሆናል። ወደ ዮሴፍ መልእክት ላኩ፣ እንዲህም አሉ፣ አባትህ ገና ሳይሞት እንዲህ ብሎ አዟል። ከነገራችን ላይ ዝም ብሎ ራሳቸው የፈጠሩት። ምክንያቱም እሱ ስለሞተ አባታቸው ስለሞተ አባታችን ከሞተ በኋላ ያንን በቀሉን ይወጣብናል ብለው እና ምናሉ አባታችን ብሎ አዟል። ዮሴፍን እንዲበሉ እባክህ የወንድሞችን በደል ኃጢአታቸውን ይቅር በል፣ እነርሱ በአንተ ከፍተውብሃልና አሁን እባክህ የአባት አምላክ ባሪያዎች የበደሉህን ይቅር በል። ዮሴፍ ምን እንዳደረገ ታውቃላችሁ? ኢየሱስ ምን ያደረገ? ኢየሱስ አለቀሰ። ዮሴፍም ይህንን ሲሉ አለቀሰ። ወንድሞቹ ደግሞ መጡ፣ በፊቱም ሰግደው እነሆ እኛ ለአንተ ባሪያዎች ነን አሉ። ግን ምን ናቸው? ወንድሞቹ በነገራችን ላይ ግን ራእይ የተፈጸመ ስተዶች ያለው የተፈጸመ ባሪያዎች አሉ፣ ወንድሞቹ። እሱ ስልጣን ላይ ስላለ እነሱ ወንድምነታቸው ተሽሯል ማለት ነው። ይህንን ነው ሲናገር እነሆ እኛ ለአንተ ባሪያዎች ነን አላቸው። አትፍሩ፣ እኔ በእግዚአብሔር ፋንታ ነኝ። እናንተ ክፉ ነገርን አሰባችሁ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበ። አሁን አትፍሩ፣ እኔ እናንተ ልጆቻችሁን እመግባቸው፣ አጽናናቸው፣ ደስ አሰኛቸው። ልጆቻችሁን እመግባቸው። የእግዚአብሔር መሆን ከፈለጋችሁ የምረሰዎቹ እርስ በርሳችሁ ይለናል ኤፌሶን ምዕራፍ 4 እርስ በርሳችሁ ርኅሩኆችና ቸሮች ሁኑ፣ እግዚአብሔር በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ። ሰባተኛውና የመጨረሻው የምናገረው እግዚአብሔር ከእርሱ ጋር የሆነ ሰው በሞት ውስጥ እንኳን ተስፋ አለው። ብዙ ይላችኋለሁ ይመጣል። እግዚአብሔር ከእርሱ ጋር የሆነ ሰው በሞት ውስጥ ምን አለው? ተስፋ አለው። ዮሴፍ ሸመገለ፣ አረጀ፣ ግብፅ ውስጥ እንዳለ እና መሞቻው ቀረ። ምን እንዳለ ታውቃላችሁ? በፍጥረት ምዕራፍ 50 ቁጥር 24 ላይ እኔ እሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛቸው፣ ከዚህችን ምድር ያወጣቸዋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለዳቸው ምድር ያደርሳቸው። ዮሴፍም የእስራኤል ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ግብፅ አይደለም የምትኖሩት። እግዚአብሔር ከእርሱ ጋር የሆነ ሰው በሞት እንኳን ባልተስፋ አይደለም እጁ አስሮበት ወይም ደግሞ የሆነ ሰው አስከፍቶት ወይም የሆነ ስም ስላልተመለሰለት በቀላሉ ተስፋ ቆራጭ አይሆንም። ገሊት ሰላም ስላላችን በቀላሉ ክርስትናችንን ጥያቄ ውስጥ ማስገባት የለብንም ማለት ነው።
ሁለተኛ መድኃኒዓለም እስከያዘ መድኃኒዓለም አንበጣ እሷ የቆመችበት ቦታ ላይ አልቆም ማለት አንጀምር። ለምን? ምክንያቱም አይናችን ማን ላይ ነው? መድኃኒዓለም ላይ። መድኃኒዓለም ላይ። ስለዚህ እነዚህ 7 ነገሮችን እንድትይዙ እንደገና አሳስባቸዋል። በታናሽነት ውስጥ ያለ ራዕይ፣ በአገልግሎት ውስጥ ያለ ባላደራነት፣ በመከራ ውስጥ ያለ ትዕግስት፣ በስልጣን ውስጥ በከፍታ ውስጥ ያለ ትህትና፣ በስልጣን ውስጥ ያለ ይቅርታ፣ በሞት ውስጥ ያለ ተስፋ። ይህንን ያዙ። እግዚአብሔር ከእርሱ ጋር ነበር። እግዚአብሔር ከሁላችን ጋር ነበር። አሜን። በአዲስ ኪዳን ትልቁ የተሰጠ ነገር ምንድን ነው? የመጀመሪያው ወንጌል ምዕራፍ 1 የመጀመሪያው ወንጌል ማን? ማቴዎስ። የመጀመሪያው ወንጌል ላይ ምንድን ነው የሚለው? እነሆ ድንግል ትጸንሳለች፣ እሺ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋር። እንደገና የወንጌሉ መጨረሻ ላይ የማቴዎስ ወንጌል ምዕራፍ 28 ላይ ምንድን ነው የሚለው? ቁጥር 20 ሂዱ አሕዛብን ሁሉ እያስተማራችሁ በአብ በወልድ በመንፈስ ቅዱስ አጥምቋቸው ካለ በኋላ ምንድን ነው? እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር። ይታያችኋል። አማኑኤል እግዚአብሔር ከእኛ ጋር ነው። መጨረሻው እስከ ዓለም ፍጻሜ ድረስ ከእናንተ ጋር። ስለዚህ እንዲህ ያለውን ጌታ ከእኛ ጋር እንዲጓዝ እኔና እናንተ ልናደርገው የሚገባንን በዮሴፍ ሕይወት ሰጥቶናል። የዮሴፍ አምላክ በባዕድ አገር ያከበረው እሱ እኛንም ደግሞ በእውነት በዚህ ባለንበት ሀገር አድርጎ በሰጠን በዚህ በሀገር አሜሪካ በእርሱ ተከተለን ከእርሱ ጋር እንድንጓዝ አምላካችን ይርዳን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን።